አሁን አንድ የአቋም መግለጫ የመሰለ ወጋ ነባለሁ። በድጋሚ እንደምን አመሻችሁ፣ ስለመጣችሁ ደስ ብሎኛል። በተለይ ከታዳሚው መሃል በርካታ ሴቶችን በማየቴ በጣም ደስ ብሎኛል። ሴቶች 9 ወር አርግዘው አምጠው ምናምን እያልኩ አንጀት መብላት አልፈልግም። እውነት ለማናገር ማማጥ የሚባለው ነገር እስከ ቅርብ ጊዜ ድረስ በሴቶች ላይ ብቻ የተጣለ የተፈጥሮ ዕዳ ነበር። የጀሶ እንጀራ ከመጣ ወዲህ ግን እኛ ወንዶችም ያለ በቂ ሕክምና እርዳታ እናመጣለን። እኔ በበላሁት እንጀራ ውስጥ ጀሶ በተባባሪነት መሳተፉን የማረጋግጠው በሁለት መንገድ ነው። በበላሁት እንጀራ ውስጥ ጀሶ ካለበት ለ3 ቀናት ያክል ሽንት ቤት አልሄድም። ወደ ሽንት ቤት ጎራ ካልሁ ግን ሽንት ቤቱ ለልማት ይፈልጋል ብለው በዶዘር በላይ ላይ ካላፈረሱት በቀር ንቅንቅ የለም። የቀረበልኝ እንጀራ ሳፊ ወይም ሙሉ በሙሉ ጤፍ መሆኑን የማውቅበት ሌላው መንገድ መሳሳቱ ነው። እንዲያውም አንዳንዱ እንጀራ በጣም ከመሳሳቱ የተነሳ እስካን አድርገህ በኢሜል ልትልከው ትችላለህ። የምኖረው 22 ማዞሪያ በቅርቡ በተከፈተው ቀጀላ ጥህሎ ቤት ወረድ ብሎ ነው። በተለያዩ ጊዜያት ፈረንሳይ ለጋሲዮን፣ የረር በር እንዲሁም ባልደራስ ኖሬያለሁ። እንዲያውም አንድ ጓደኛዬ ሲተርበኝ አንተ እኮ እንደ ሉሲ አጽም አርፋ አትቀመጥም ይለኛል። በነገራችን እኔና እናንተ በምናወጋበት በዚህ ሰዓት ሉሲ የተጣሉ አካላትን ለማስታረቅ ከአንዱ ከተማ ወደ አንዱ ከተማ እየተንከራተተች ነው። አንዳንዴ ዶክተር አብይ ስንት ትልልቅ ሽማግሌዎች ባሉበት ሀገር እንዴት የሚሊዮን ዓመት ቅሬታ አካል በአስታራቂነት መለመለ ብዬ ራሴን ጠይቃለሁ። በህያዋን ተስፋ ቆርጦ ነውን? አይመስለኝም። እስቲ ምክንያቶች የሚመስሉኝን ላስረዳ። እስከ ቅርብ ጊዜ ድረስ የፓርቲ መሪዎችና አለቃዎች በተጣሉ ቁጥር ለሽምግልና የሚላከው ሻለቃ ኃይሌ ገብረስላሴ ነበር። ኃይሌ ደግሞ እንደምታውቁት ሲሮጥ ሪከርድ የሚሰብረውን ያህል ሲናገር ደግሞ ቅስም ሊሰብር ይችላል። እና ዶክተር አብይ ለሽማግሌነት ሲያጨው እኔ የምልክ ዶክተር የ40 ቀን እድል የሆነው በየደረስኩበት እንደ ሲኖትራክ ተጋጭቼ ከብዙ ሰው ጋር ተቆራርጫለሁ። እኔ እንዲያውም አንተን ራሱ ለሽምግልና ብልክ ደስ ይለኛል ሊለው ይችላል። ሁለተኛው ምክንያት የሚመስለኝ ሉሲ ወጪ ቆጣቢ ናት። ከበድ ያለ የሥራ ማስኬጃ አትጠይቅም። እዚህ ላይ አንድ ነገር ትዝ አለኝ። በከተማችን የታወቁ 2 ባለ ሀብቶች ተጣሉና ፕሮፌሰር ኤፍሬም ይስሐቅን ይሸምግሉን ብለው ላኩባቸው። ፕሮፌሰሩ እርቅ ቅዱስ ነገር ነው፣ ግን 2 እሳትና ጭድ ባለ ሀብቶችን ማስታረቅ ቀላል ነገር አይደለም፣ ብዙ ወጪ አለው እና ለሥራ ማስኬጃ የሚሆን ትንሽ 1 ሚሊዮን ብር ብትለቁልኝ እኔም በላያችሁ ላይ የሰፈረውን የጠብ መንፈስ እንዲለቃቸው አደርጋለሁ ሲሉ ከባለ ሀብቶች አንዱ በጣም ገርሞት እንዴ እኛ እኮ የተጣላ ነው በ50 ሺህ ብር ነው፣ ከቦታውም አልመጣም
የሉሲ ነገር ከተነሳ አይቀር ሉሲን ከ4 ኪሎ መርቀው የሸኟት ቄሶች መሆናቸውን ማየት ይገርሞኛል። አንድ ነገር ያለ ቦታው ሲገባ የሚሰማን ግርምት አለ አይደል? አስቡት። ለምሳሌ ሰይፉ ፋንታሁን የወንድ የፀጉር ቅባት ቢያስተዋውቅ፣ ለነገሩ አንፍረድ ጎበዝ። የዛሬ 10 ዓመት ገደማ ሰይፉ ፋንታሁን ሳውቀው ፀጉሩ ከዳር እስከ ዳር ግጥም ብሎ የሀበሻ ቢራ ሎጎ ላይ ያለውን ጎረምሳ ነበር ይመስል። ስለ ግጭትና ስለ እርቅ ከተነሳ ላይቀር እኔ በዚህ ሰሞን ብዙ ነገር እንደሚያስፈራኝ አልደብቃችሁ። ከጥቂት ወራት በፊት ሰላማዊ ሰልፍ ለመበተን የወጣ ፖሊስ ያስፈራኝ ነበር። አሁን ግን በጣም የሚያስቦካኝ ለሰላማዊ ሰልፍ የወጣ ህዝብ ነው። ለነገሩ አጣና ገጀራ እና ጠመንጃ ይዘህ አደባባይ ከወጣ ሰላማዊ ሰልፍ እያደረግክ አይደለም። እያካሄድክ ያለኸው ለዘብተኛ ትጥቅ ትግል ነው። የአጣና ነገር ሲነሳ እኛ የክፍለ ሀገር ልጆች ከአዲስ አበባ ልጆች በበለጠ ከዱላ ጋር ጥብቅ ቁርኝት አለን። እንደውም የአዲስ አበባ ልጅ የሚያውቀው ብቸኛ ዱላ ሰልፊ ስቲክ ነው ይባላል። እኔን አሁን የኬክ ስም ጥራ ብትለኝ አላውቅም። የዱላ ዝርዝር ብትጠይቀኝ ግን የባህር ከዘራ፣ የቆላ ሽመል፣ ክትክታ፣ መንዶ እያልኩ ልቀጥል እችላለሁ። በእርግጥ ሁሌም ዱላውን ለድብደባ ብቻ እንጠቀምበታለን ማለት አይደለም። የሙሻሙሾ ቀን ጫፉን በቆርቅ ያስረን እንደ ባህላዊ ሙዚቃ እንጠቀምበታለን። የመስቀል የደመራ እሳት እንቆሰቁስበታለን። ገና እንጫወትበታለን። ሲርበን ሾላ እናረግፍበታለን። ጀርባችንን ሲበላን እናክበታለን። እኔ የአዲስ አበባ ልጅ በጣም ነው አንጀቴን የሚበላው። የምር የአዲስ አበባ ልጅ እኮ በጣም ካልቸገረው በቀር ማጀራት አይመታም። ከመታም በስሱ የተመችውን ሰብአዊ መብት ባገናዘበ መልክ ነው። አሁን ባለፈው አንዱ የካዛንቺስ ልጅ በጣም ስለራበው ለምን ማጀራት አልመታም አለና አንዱን መጽሐፍ አዟሪ ተከትሎ ከኋላው አደረገው። መጽሐፍ አዟሪው እንኳን ሊወድቅ ንቅንቅ አላለም። እንዲያውም የተመታም አልመሰለውም። የሆነ ሰው ትከሻውን ቸብ አድርጎ ያበረታታው ነው የመሰለው። ከዚያ ዞር ብሎ ወንድሜ ማጅራት መምታት ፈልገሽ ነው? የአዲስ አበባው ልጅ ታዲያ እንደዚህ አይደለማ። አጠገቡ ያለውን ችካል ነቅሎ እንዲህ ነው የሚመታው። ነፍስ ይማር ብለን እንቀጥላለን። በእውነት የአዲስ አበባ ልጅ በጣም ነው አንጀት የሚበላው። አሁን የአዲስ አበባ ልጅ እኮ ኮንዶሚኒየም ከደረሰው ልክ ብሔራዊ ውትድርና እንደሚሄድ ሰው አልቅሰን ነው የሚሸኘው። በነገራችን ላይ እንዲያው ቢቸግር ነው እንጂ የሀገራችን የሾቀ ኮንዶሚኒየም ልንጋደልለት የሚገባ ነውን? ውሃ የለው፣ መብራት የለው፣ ፕራይቬሲ የለው፣ ነቲንግ አለመኘ። ፕራይቬሲ ስል አንድ ነገር ትዝ አለኝ። በቀደም ለታ መታጠቢያ ቤት ውስጥ ሆኜ ከእምብርቴ በታች የወረረኝን ጎፈሬ ስላጭ ነበር እና ጎፈሬው ለመንፈቅ ያክል ስላልተላጨ ከጠጉር የተሰራ ሙታንታ መስሏል። እሱን ለማራገፍ በቶንዶስ ሳረግ የቀይ ጎረቤቴ ጀለስ
እሱን ነገር እየላጨኸው ነው እየበየድኸው። በእኔ ግምት የክፍለ ሀገር ልጅ ከአዲስ አበባ ልጅ የተሻለ ብልጫው የሚያደርገውን ነገር በሙሉ በትልቅ ወኔና ቁርጠኝነት ማድረጉ ነው። ለምሳሌ ባለፈው ሐዋሳ ከተማ ከሚኖሩ ወጣቶች አንዱ የደቡብ ህዝቦችን ባንዲራ ለማውረድ በመንግስት ላይ ያለውን ተቃውሞ ገልጿል። አንዳንዶቻችን ፌስቡክ ላይ እንደተመለከትነው ልጁ ባንዲራውን ያወረደው ምሰሶ ጫፍ ላይ ወጥቶ ነው እና ልብ ብለህ ስታየው የሆነ የመንገድ መብራት የሚጠግን እንጂ ባንዲራ የሚያወርድ አይመስልም። ይህንን የተመለከተ አንድ አልፎ አጭ ከታች የሚጠብቀውን የልጁን ጓደኛ ብሮ ጀለስ ባንዲራውን ከታች ሆኖ ማውረድ አይቀለውም ነበር ሲለው ይሄ ናጋሩ አልጋ ባልጋ ከሆነ ምኑን ትግል ሆነ? እንዲያውም ብቻል ከዚህ ምሰሶ ተከስክሶ መስዋዕትነት ቢከፍል የተሻለ። እኔ እውነት ለመናገር ለብሔር ብሔረሰቦች ጥልቅ ፍቅር አለኝ። እኔ ራሴ የብሔር ብሔረሰቦች ፍቅር ውጤት ነኝ። እንደምታውቁት ብዙዎቻችን እንደምናስታውሰው ከ10 ወራት በፊት ኦሮሞና አማራ ተጣምረው ኦሮማራ የሚል ስም ፈጥረው ታሪክ ሰርቷል። እንዲህ አይነቱ ጥምረት በሌሎች ብሔረሰቦች ጋርም ቢጀመር አሪፍ ይመስለኛል። ለምሳሌ አማራና ጉራጌ አራጌ፣ አርጎባና ትግራይ አራራይ፣ ቀቤናና ጌዲዮ ቀዮ፣ ሶዶ የሚባል ብሔር አለ፣ የም የሚባል አለ፣ ሶዶና የም ሶዲየም፣ ኦሮሞና ደራሼ ኦራሼ ወራሼ ወደሚለው ይጠጋል፣ ሻኪሶና አማራ ሻኪራ፣ ሙርሲና ሐመር ኤምሲ ሐመር። እኔ የፖለቲካ ምሁር አይደለሁም፣ ግን ይሁን እንጂ ከ50 ዓመት ወዲህ ያለውን የኢትዮጵያ ፖለቲካ ለማስረዳት የሚያክተኝ አይመስለኝም። በኃይለ ሥላሴ ዘመን ሰርተህም ሆነ ሰርቀህ 4 ሰንጋ በሬዎች ይኖሯል። ጃንሆይ በወረዱ በማግስቱ መንግዬ ቤትህ ይመጣና የሁሉ ድሃ ባለበት ሀገር 4 በሬ ምን ያደርግልሃል? አንዱ ይበቃል ይልና 3ቱን ወስዶ ለወዛደር ለገበሬ ያከፋፍላል። በመለስ ዜናዊ ጊዜ 1 በሬ ይኖርሃል። በሬውን የጫት ገረባና ኮባያ በላህ እንደምንም ታደልበዋለህ። አንድ ቀን አንዱ ፌዴራል ይመጣና በሬህን እንደ ደመራ እየዞረ ቀንጆ በሬ ነው ደሞ ደረቱ ከፍሏል፣ በትርፍ ጊዜው ፑሻፕ ታሰራዋል እንዴ? ለማንኛውም በሬው ለልማት ተፈልጓል ይልና በሬውን እየነዳ ይዋጣዋል። ከዚያ መለስ ብሎ ተወሳጨህ እንዴ? ዶቨረህ እንዴ? አይዞ መንግስት ተሞጣጣኝ ካሳ አዘጋጅቶልሃል፣ ቆንጆ ጠቦት ፍየል ይሰድልሃል። ዛሬ 1 በሬ ያለህ እንበል። አንድ ቀን ዶክተር አብይ ወደ ቤት ጎራ ይልና የበሬውን ግንባር እየዳበሰ ቆንጆ የተባረከ በሬ ነው፣ ይህ በሬ ሲኖር ኢትዮጵያዊ ሲሞት ሸክላ ጥብስ ነው። በቅርቡ ሸገርን አልምተን ስንጨርስ ይህ በሬ ቢፈልግ ጃን ሜዳ ውስጥ ቢፈልግ ስቴዲየም ውስጥ ያለምንም አሳዳጅና ተሳዳጅ የሚገጥበትን እድል እናመቻቻለን።
ዶክተር አብይ ይህንን ብሎ ወጣ ከማለቱ ሌላው በመስኮት ብቅ ይልና ይሄ በሬ እኔ ነው አርደም ይችላል። ዶክተር አብይ መደመር የተባለ ቀመር ፈልስፎ እዚህ ድረስ አምጥቶናል። ከዚህ በኋላ ደግሞ ማካፈል የሚል ቀመር ያስፈልገናል። ስልጣን ማካፈል፣ መሬት ማካፈል፣ ሀብት ማካፈል። እዚህ ላይ አንድ ነገር ትዝ አለኝ። የዛሬ 40 ምናምን ዓመት ገደማ በደርግ መንግስት ላይ አመፀው ጫካ የገቡ የኢሃፓ ወጣቶች ወደ አንድ ገበሬ ቤት ጎራ ብለው ጥገኝነት ይጠይቃሉ። ገበሬው 8 የሚሆኑ ታጋዮችን ተቀብሎ ራታቸውን አብልቶ እንደ እንቁላል በጭድ ጉዝጓዝ ላይ ደርድሮ ካስተኛቸው በኋላ ወደ ምኝታ ቤቱ ይገባል። ገና ከመግባቱ አጓዛ በለበሰ መደብ ላይ ጋደም ብላ የምትጠብቀውን ሚስቱን እንደ ጠመዥ ቆሎ ያሻት ጀመረ። ታጋዮች ከገበሬው ምኝታ ቤት የሚመጣውን የማቃሰት ድምፅ ሲሰሙ በካርል ማርክስ መጽሐፍ ውስጥ ያልተብራራ የመደብ ትግል እየተካሄደ መሆኑ ገባቸው እና ሳቃቸውን ለማፈን ሲታገሉ ጓዶች አልተኛችሁም እንዴ አለ ገበሬው ፍልሚያውን ገታ አድርጎ። ጭጭ አለ ያ ትውልድ። እንግዲህ አይካፈሉት ነገር ምን ማድረግ ይቻላል?